ልጁ ነፃ ያወጣቸው ሰዎች ብቻ ናቸው በእውነት ምን ያሉት ነፃ የሚወጡት። ልጁ እናንተን ነፃ ለማውጣት ልክ እንደ አህያዋ ሰዎችን ይልካል። እነዛ ሰዎች ነፃ ካወጧችሁ ልጁ ነፃ ወጥቷቸዋል። እቺን አህያ እንድትፈታ የፈለገበት ምክንያት አንድ ነው። ተፈታ መንደር ውስጥ እንድትመላለስ አይደለም፣ ተፈታ ኢየሩሳሌም ከተማ ውስጥ እንድትገባ ነው። እቺን አህያ የናዝሬቱ ኢየሱስ ነፃ ማውጣት የፈለገው ገመድ ከእግሯ ለማንሳት ብቻ አይደለም፣ አህያይቷ ያልገባችበት ከተማ ውስጥ ለማስገባት ነው። ስትፈቱ አለ ስትፈቱ ቢጠይቋችሁ ያ ማለት ጥያቄዎች እንደሚመጡ ያውቃል። አንዳንድ ሰዎች እስር ቤት ውስጥ ሆናችሁ ታስራችሁ ሊረዷችሁ አይመጡ። ስትፈቱ ለምን ብለው ይመጣሉ? ለምን ባለጠጋ ሆነች? ለምን የውጭ በሯ ተከፈተ? ለምን መነጋገሪያ ሆነች? ነፃ ሊያወጧችሁ የሚመጡ ሰዎች ከናንተ በፊት ነፃነትን ኤክስፒሪየንስ ያላደረጉ ከሆኑ ከጌታ የተላኩ አይደሉም። እግዚአብሔር የእስራኤልን ሕዝብ ከግብጽ ለማውጣት ከግብጽ ቀድሞ የወጣን ሰው ነው የተጠቀመው። እናንተን ለመፍታት ላቭ አይደለም የሚያስፈልገው፣ እናንተን ለመፍታት ካፓሲቲ ነው የሚያስፈልገው። አንዳንድ ሰዎች ላቭ አላቸው፣ ፓወርና አቅም ግን የላቸው። ይወዷችኋል፣ ነፃ ግን ያወጧችሁ። የሚወዷችሁ ሰዎች አይደለም ብዙ ጊዜ እናንተን ደሊቨር የሚያደርጓችሁ። የተላኩ ሰዎች ብቻ ናቸው እናንተን ደሊቨር የሚያደርጓችሁ። የተላኩ ሰዎች እናንተን ደሊቨር ያደርጓችሁ። የሚወዷችሁ ሰዎች አይደለም ያልኩ። የተላኩ ኃይል ያላቸው ካፓሲቲ ያላቸው ሰዎች ደሊቨር ያደርጓቸዋል። አሜን። ማቴዎስ ወንጌል ምዕራፍ 21 እንከፍታለን። ኢየሩሳሌምም መቃረቢያ ደብረ ዘይት ተራራ ላይ ወደምትገኘው ቤተፋጌ ወደምትባል ስፍራ እንደደረሰ ኢየሱስ 2 ደቀ መዛሙርቱን ላከ፣ እንዲህም አላቸው። ኢየሩሳሌም መቃረቢያ ቤተፋጌ ጋር ሲደርሱ ምን ላከ? 2 ደቀ መዝሙር ላከ። 2 ደቀ መዝሙሮችን ላከ። እሺ፣ እንዲህም አላቸው በአቅራቢያችሁ ወዳለችው መንደር ሂዱ። ጭንቃል ስሙ። በአቅራቢያችሁ ወዳለችው መንደር ሂዱ። እንደደረሳችሁም አንዲት አህያ ከነውርንጫዋ ታስራ ታገኛላችሁ። አንዲት አህያ ከነ ልጇ ታስራ ታገኛላችሁ። ፈታችሁም ወደ እኔ አምጧት። ፈታችሁ ወደ ማን አምጧት? ወደ እኔ አምጧት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን ያነበብነው የእግዚአብሔር ቃል ውስጥ አንዲት የታሰረች ከነ ልጇ መፈታት ያለበት አንዲት አህያ ጋር የናዝሬቱ ኢየሱስ እንድትፈታ ስንት ሰው ላከ ይላል? 2 ሰዎችን ላከ። ምን እንዲያረጉ? እንዲፈቱ፣ ነፃ እንዲያወጡ ስንት ሰዎችን ላከ? 2 ሰዎችን ላከ። እስኪ ዮሐንስ ወንጌል ምዕራፍ 8 ቁጥር 36 አንብቡት። እንግዲህ ወልድ ነፃ ካወጣችሁ፣ እንግዲህ ልጁ ነፃ ካወጣችሁ በእውነት ነፃ ትወጣላችሁ። በእውነት ነፃ ትወጣላችሁ። ማን ነፃ ካወጣችሁ? ልጁ ነፃ ካወጣችሁ በእውነት ነፃ ትወጣላችሁ። ምን ማለት ነው? ልጁ ነፃ ካላወጣችሁ ነፃ ወጣጣችሁ ፌክ ነው ማለት ነው። ከኔ ጋር ናችሁ? ልጁ ነፃ ካወጣችሁ በእውነት ምን ትላላችሁ? ነፃ ትወጣላችሁ። ልጁ ደግሞ ስራው አንድ ነው። ልጁ ነፃ ያወጣቸው ሰዎች ብቻ ናቸው በእውነት ምን ያሉት ነፃ የሚወጡት። ልጁ እናንተን ነፃ ለማውጣት ልክ እንደ አህያዋ ሰዎችን ይልካል። እነዛ ሰዎች ነፃ ካወጧችሁ ልጁ ነፃ ወጥቷቸዋል። እነዛ ሰዎች ነፃ ካወጧችሁ በእውነት ነፃ ወጣችኋል። እና ልጁ ክብር ለኢየሱስ ይሁን። የናዝሬቱ ኢየሱስ ማለት ነው። የናዝሬቱ ኢየሱስ እቺን አህያ ነፃ ለማውጣት ስንት ሰው ላከ? 2 ሰው ላከ። እና እነዛ ሰዎች ሲላኩ ጌታ ኢየሱስ ኢየሩሳሌም የምትባል ዋና ከተማ ውስጥ ሊገባ ነው። ኢየሩሳሌም የምትባል ዋና ከተማ ውስጥ ሊገባ ነው። ከተማ ውስጥ ከመግባቱ በፊት ከተማ ውስጥ እንዳትገባ የታሰረች አህያ እንዳለች አስታወሰ። ከተማ ውስጥ እንዳትገባ የታሰረች አህያ እንዳለች ትዝ አለው። ከተማ ውስጥ እንዳትገባ ነው አህያዋ የታሰረችው። አስቡት። እዛች ትንሽዬ መንደር ውስጥ ሌሎች ያልታሰሩ አህዮች አሉ። የታሰረችው አህያ እሷ ብቻ ነች። የምናነበው የመጽሐፍ ቅዱስ ክፍል ውስጥ እንደሚነግረን ከሆነ እቺ አህያ እዛች ትንሽዬ መንደር ውስጥ መመላለች ታስራለች። ሌሎች
አልታሰሩም፣ ግን የት ነው ያሉት? እዛች ትንሽዬ መንደር ውስጥ ነው ያሉት። ክብር ለኢየሱስ ይሁን። የኢየሱስን እቺን አህያ እንድትፈታ የፈለገበት ምክንያት አንድ ነው። ተፈታ መንደር ውስጥ እንድትመላለስ አይደለም፣ ተፈታ ኢየሩሳሌም ከተማ ውስጥ እንድትገባ ነው። እቺን አህያ የናዝሬቱ ኢየሱስ ነፃ ማውጣት የፈለገው ገመድ ከእግሯ ለማንሳት ብቻ አይደለም፣ አህያይቷ ያልገባችበት ከተማ ውስጥ ለማስገባት ነው። እውነተኛ ነፃ ማውጣት ስፍራ ስትቀይሩ ነው። 3 ጊዜ የሆነ ነገር ሲጮህላችሁ አይደለም። እውነተኛ ነፃ ማውጣት ከሆነ መንደር የሆነ ከተማ ውስጥ ስትገቡ ነው። ከሆነ ስፍራ የሆነ ስፍራ ራሳችሁን ስታገኙት ነው። እቺ አህያ ነፃ እንድትወጣ የተፈለገው ለአንድ ምክንያት ነው። አስቡት፣ እዛች እሷ ያለችበት መንደር ውስጥ እግራቸው ላይ ገመድ የሌላቸው አህዮች አሉ። ፊል የሚያደርጉት ግን እንደው ታውቃላችሁ፣ እንደተፈቱ ነው። እንደተፈቱ ፊል ያደርጋሉ። እግራቸው ላይ ገመድ ስለሌለ እንደተፈቱ ፊል ያደርጋሉ። አስቡት፣ እዚህ ጋር የምሳ የለኝም የሚላችሁ አንድ ሰው አለ ልበላችሁ። እዚህ ጋር ደግሞ የ10 ሺህ ብር ደሞዝተኛ የሆነ ሰው አለ። እንደታሰረ ፊልም የምታደርጉት የትኛውን ነው? የምሳ የሌለው ቢኮዝ እግሩ ላይ ገመድ አለ። 10 ሺህ ብር ደሞዝተኛው የሆነ ሰው የቤት ኪራይ ከፈለ፣ በላ፣ ጠጣ፣ ታስሯል። እሱ ማይንዱ ግን የሚያስበው ፍሪ እንደሆነ ነው። ሌሎች አህዮች ስላልታሰሩ ነፃ እንደወጡ ነው የሚያስቡት። የምትቁርስ ምሳ እራት አላችሁ ማለት አልታሰራችሁ ማለት አይደለም። ዛሬ ያኛውም ይሄኛውም ሄሎ፣ ይቺ አህያ ከተማ ውስጥ እንድትገባ የተፈለገው ለአንድ ምክንያት ነው። አህያይቷ እንደታሰረች አውቃለች። ሌሎቹ ገመድ ስለሌለ እንደተፈቱ ነው የሚያስቡት። እቺ አህያይቷ ግን ኖ፣ የኔ አቅም ይሄ አይደለም። የኔ አቅም እዛ ከተማ ውስጥ ያስገባኛል። የኔ አቅም ሚዲያውን እንዲቆጣጠር ያደርገኝ። የኔ አቅም ሄሎ። የአህያዋ ሜንታሊቲ ምንድን ነው? ባልታሰር እኔ እዛ መግባት እችላለሁ። የተፈቱስ እንደተፈቱ እያሰቡ እዛ ከተማ ውስጥ አልገቡ። ተፈተዋል፣ ግን እዛ ከተማ ውስጥ አልገቡ። ከኔ ጋር ናችሁ? ስራ እንዳላቸው ያስባሉ። ፕሮስፔሪቲ ብልጽግናም እንደሚመስል አይተውት አያውቁም። እንደተፈቱን ፊልም ያደርጉት። እቺ አህያይቷ ግን ምን ብያለሁ? ታስሬያለሁ። የሆነ ነገር ባያስረኝ ኖሮማ ምገኘው ኢየሩሳሌም ከተማ ውስጥ ነው። የሆነ ነገር ባያስረኝ ኖሮማ ከነዚህ አህዮች ጋር መዋል አይጠበቅብኝ። የሆነ ነገር ባያስረኝ ኖሮማ። እንደዛ የምትሉ አይነት ሰዎች ዛሬ ካላችሁ ይሄን ፕሮግራም ያዘጋጀሁት ለእናንተ ነው። ይሄን ፕሮግራም ያዘጋጀሁት ለእናንተ ነው። አሜን። ቁጭ በሉ እና ጌታ ኢየሱስ አሁን በደንብ ስሙ ሲያስተምር። ጌታ ኢየሱስ አህያይቷ ወዳለችበት ስፍራ 2 ደቀ መዝሙሮችን ላከ። 2 ደቀ መዝሙሮችን መላኩ አይደለም የሚገርመው፣ አህያይቷ ያለችበት ስፍራ ጋር ሲደርሱ፣ አህያይቷ ሴት ነች፣ ወንድ ልጇ አብሯት አለ። ውርንጭላው የሚባለው ማለት ነው። አብሯት አለ። ባይብል ውስጥ ካንባችሁ እናትና ልጅ ናቸው። የታሰረው ልጇ አይደለም፣ የታሰረው አህያይቷ ነች። እናቱ ናት የታሰረችው፣ ልጅየው አልታሰረም። እናቱ ስለታሰረች እሱ መንቀሳቀስ አልቻለም። እናቱ ስለታሰረች እሱ መሄድ አልቻለም። እናቱ ስለታሰረች የሆነ ስፍራ ውስጥ መግባት አልቻለም። የናዝሬቱ ኢየሱስ ሂዱና ልጁን ፍቱት አላለም። ሂዱና እናትየዋን ፍቱ። እናትየዋን ስትፈቱ ልጅየው ከተማ ይገባል። ቁጭ በሉ። ሂዱና ማንን ፍቱ? እናትየዋን ፍቱ። ምክንያቱም ልጅየው ከተማ ውስጥ ያልገባው እናትየዋ እዚህ ታስራለች፣ መንቀሳቀስ አልቻለም። እናትየዋ እዚህ ታስራለች፣ እሱ ጋር ገመድ የለም። ገመድ ያለው እናትየዋ ጋር ነው። ፋይናንሱ ያልሄደው እናትየዋ ጋር ገመድ ስላለ ነው። ዛሬ እናታችሁም አባታችሁም ጋር ገመድ ካለ ፕራካሳሊ ብራዲያና ኮሳተ ዛሬ እነዛ ገመዶች ሁሉ ይፈታሉ። አሜን። ቁጭ በሉ። የዘካርያስ መጽሐፍ ምዕራፍ 9 ቁጥር 9ን ካነበባችሁት የተፈለገችው እናትየው አይደለችም። የተፈለገችው ልጅየው ነው። ልጅየውን አምጡልኝ አላለም የናዝሬቱ ኢየሱስ። ልጅየው የሚመጣው እናትየዋ ከተፈታች ነው። እናትየዋ ካልተፈታች ልጅየውን ቢከፉት ኢየሩሳሌም ከተማ ውስጥ አይገባም። የናዝሬቱ ኢየሱስ እንደዚህ አለ፣ ይሄ ልጅ አለ የሚፈታው ከእናትየዋ ጋር ገመዱን ሲበጥሱ ነው።
ፖቴንሻል አለው የታሰረው በእናቱ ምክንያት ነው። ፖቴንሻል አለ የታሰረው በአያቶቹ ምክንያት ነው። ፖቴንሻል አለ የታሰረው በዘሮቹ ምክንያት ነው። እና የናዝሬቱ ኢየሱስ ኢየሩሳሌም ከተማ ውስጥ የናዝሬቱ ኢየሱስን ተሸክሞት የዞረው የሷ ወንድ ልጅ ነው። የአህያይቱ የተፈለገው ወንዱ አህያ ነው። ወንዱ አህያ ያልተፈታው ግን በእናትየው ምክንያት ነው። ሄሎ በጥንት ባህል መሰረት አንድ እናትን እዚህ ጋር ካሰራችኋት ልጅየው የትም አይንቀሳቀስም። እሱን አታስሩትም። እናትየዋን ካሰራችኋት እሱ የትም ስፍራ ሄድም። የናዝሬቱ ኢየሱስ ልጅየውን ፈልጎታል። ወንዱ አህያ ተፈልጓል። ቢኮዝ የናዝሬቱ ኢየሱስን ተሸክሞ ኢየሩሳሌም ከተማ ውስጥ ምንጣፍ ዘንባባ ሊነጠፍለት ነው። የሆነ ክብር ሊገለጥበት ነው። የናዝሬቱ ኢየሱስን ተሸክሞ ሊዞር ነው። ክብር ተሸክሞ ሊዞር ነው። በህይወት ዘመኑ አይቶት የማያውቀውን አቀባበል በሰዎች መካከል ላይ ነው። ያ እንዳይሆን ያደረገው እናትየዋ ነች። የታሰረችው እሷ ነች። ቁጭ በሉ። የታሰረችው እናትየዋ ነች። የታሰረችው እናትየዋ ሉሲፈር ልጆችን እንዴት እንደሚጫወትባችሁ ላሳያችሁ። ልጆች እንዴት እንደሚጫወትባችሁ ከልጅነታችሁ ጀምሮ ኢቭን ግራጁዌሽን አድርጋችሁ ወረቀት እስከያዛችሁበት ስራ እስከያዛችሁበት ድረስ ሉሲፈር የእናታችሁና የአባታችሁን ስራት እያሳያችሁ ነው የሚያሳድጋችሁ። እንድታርጉም ሲያረጋችሁ እናታችሁ ጋር ያለውን ገመድ እያሳየ ነው እንድታርጉም ያረጋችሁ። አፍተር ዛት ያንን ገመድ ለ15 ዓመታት ለ20 ዓመታት አይታችሁታል። ሄሎ ለ15 ዓመታት ለ20 ዓመታት ማይንዳችሁ ውስጥ ያንን ነገር ስላስገባው መፈታት እንደማትችሉ እንድታስቡ አድርጓችኋል። ሄሎ ከዛ የእናታችሁ ገመድም እንደማይፈታ በደንብ አድርጎ ስላብራራላችሁ ስትጠየቁም ብላችሁ እኔ በቃ ለእናቴ ትንሽም ቢሆን ቤስ ብሰራላት ቢኮዝ የማይፈታ ገመድ ነው ያላት ብላችሁ ነው የምታስቡት። ቢኮዝ ከልጅነታችሁ ዘመን ጀምሮ ምንም አይነት ኢንካም ሲያመጡ አይታችኋቸው አታውቁም። በብዙ ፋይናንሻል ስራት ውስጥ ነው ያያችኋቸው። ሶ አህያይቷን ያሰሩት ሰዎች ልጅየውን አላሰሩትም። የእናቱን እስር እያየ እንዲያድግ ነው ያደረጉት። በዚሁ አጋጣሚ ያን ነገር ልንገራችሁ። ደቀ መዝሙሮቹ መጡና ቁጥር 3 ጋር ነው። እስኪ እቺን ቃል በደንብ ስሙ። ደቀ መዝሙሮቹን ሂዱና አህያይቷን ፍቷት፣ ስትፈቷት ግን ከልጅየው ጋር አምጧት። ቢኮዝ እናትየው ከተፈታች ልጅየው እዛ ስፍራ አይቀመጥም። የእናትየው መታሰር ነው ያዘው። እሺ ማንም ሰው ለምን እንዲህ ታደርጋላችሁ ቢሏችሁ፣ እሷን ስትፈቷት ሰዎች መተው ለምን ቢሏችሁ ጌታ ይፈልጋቸዋል በሏቸው። ምን ማለት መሰላችሁ? ታስራለች። አሳሪዎቹ አልታዩም። አሳሪዎቹ መቼ እንደመጡ ታወቃላችሁ? ልክ እሷ ስትፈታ። ለምንድን ነው የምትፈታው አሉ። ለምንድን ነው የምትፈታው ሲጠይቋችሁ አለ። እነሱ ሲጠይቋችሁ ማለት ልክ እሷን እንደተፈታችኋት ቀጣይ እነሱ ይመጣሉ። ለምን ነው እሷ እንደተፈታ የተፈለገው? በተዘዋዋሪ እየነገሯቸው ያሉት አሳሪዎቹ እነሱ ናቸው። ለዛ ነው እዚህ መጥቼ ስለ ፋይናንሻል ነገር እዚህ ሳወራ ፋይናንስ ነው የሚያወራው ብለው የሚያወሯችሁ ሰዎች አሳሪዎቻችሁ እነሱ ናቸው። ለዛ ነው መፈታት ያለበት ስፍራ ላይ ለምን ብለው የሚጠይቁ ሰዎች አህያይቷን ያሰሩ ናቸው። አህያይቷን ያሰሩ ሰዎች የሚናደዱት በአህያይቷ መፈታት ነው። እኛ አስረናታል አይሉም፣ በፍጹም አይሉም። እንደዛ ብለው ክሌም ያደርጉ። እሷ የተፈታችበት ስፍራ ላይ ዋው እግዚአብሔር ጎበኘሽ ለማለት አይመጡ። ምን ነው የሚሉት? ለምን? ለዛ ጌታ ኢየሱስ አውቋል። አህያይቷ ስትፈታ የሚጠይቁ ሰዎች እንደመጡ ያውቃል። አሳሪዎች እንደሚመጡ ያውቃል። የእናንተ ፋይናንስ ይቀየር አይቻልም። አሜን። ሚሊዮነር ስትሆኑ አይቻልም። አሜን። አይቻለው። አሜን። ቁጭ በሉ። አስቡት። ስለ ፋይናንስ ባለጠጋ እንድትሆኑ እንድትፈቱ ስጸልይ የትኛውም ሼኪ ተቃውሞኛ ያቀም፣ የትኛውም ቄስ ተቃውሞኛ ያቀም። አሳሪ የሆኑ አገልጋዮች ግን ይቃወሟቸዋል።
ዋይ ለምን ካሏችሁ ያሰሩት እነማን ናቸው? እና የናዝሬቱ ኢየሱስ እንደዚህ አለ፣ ስትፈቱ አለ ስትፈቱ ቢጠይቋችሁ ያ ማለት ጥያቄዎች እንደሚመጡ ያውቃል። አንዳንድ ሰዎች እስር ቤት ውስጥ ሆናችሁ ታስራችሁ ሊረዷችሁ አይመጡም። ስትፈቱ ለምን ብለው ይመጣሉ? ለምን ባለጠጋ ሆነች? ለምን የውጭ በሯ ተከፈተ? ለምን መነጋገሪያ ሆነች? ለምን ሚዲያውን ተቆጣጠራችሁ? ለምን በዚሁ አጋጣሚ አነገል ልንገራችሁ። አህያይቱ ያለችበት ከተማና ደቀ መዛሙርቱ የነበሩበትን ከተማ ላሳያችሁ። ደቀ መዝሙሩ ቤተፋጌ ጋር ነው ያሉት። ኢየሩሳሌም ሊገቡን። ቤተፋጌ እዚህ ነች፣ ኢየሩሳሌም እዚህ ነች። ከኢየሩሳሌም ትንሽ አለፍ ብላችሁ ያለች መንደር ውስጥ ማን አለች? አህያይቱ አለች። የናዝሬቱ ኢየሱስ አህያይቷን ይዛችሁ ወዴት ነው አለ? ጌታ የላካቸውን ነፃ አውጪዎች በምን እንደምታውቋቸው ልንገራችሁ። ቴንክ ዩ። ጌታ የላካቸውን ነፃ አውጪዎች፣ ነፃ ሊያወጧችሁ የሚመጡ ሰዎች ከእናንተ በፊት ነፃነትን ኤክስፒሪየንስ ያላደረጉ ከሆኑ ከጌታ የተላኩ አይደሉም። እግዚአብሔር የእስራኤልን ሕዝብ ከግብጽ ለማውጣት ከግብጽ ቀድሞ የወጣን ሰው ነው የተጠቀመው። አስቀድሞ ከግብጽ መውጣት ኑሮ ምን ይመስላል ብሎ ያየን ሰው ነው ያመጣው። ግብጽ ውስጥ አብሯቸው ያለ ሰው ነፃ ሊያወጣቸው አይችልም። እሱም ታሳሪ ነው። ሄሎ yes major እሱ ምንድነው? ታሳሪ ነው። እግዚአብሔር የእስራኤልን ሕዝብ ነፃ ለማውጣት ከግብጽ የወጣን ሰው ነው ይዞ የመጣው። ከግብጽ የወጣን ሰው ሄሎ yes major ዛሬ አንድ ሰው መጥቶ ጌታ ኢየሱስን ብትቀበል የዘላለም ሕይወት ታገኛለህ ብሎ ከነገረ ያ ሰው መጀመሪያ የዘላለም ሕይወት ያገኘ ሰው መሆን አለበት። ልክ ነህ? አስቀድመው ነፃነትን የተለማመዱ ሰዎች ናቸው ነፃ ሊያወጣቸው የመጡት። ያ ማለት ከአህያይቷ በፊት የሄዱት ደቀ መዝሙሮች ኢየሩሳሌም ከተማ ረግጠው ነው ወደሷ ሄዷት። ኢየሩሳሌም ከተማ ምን እንደምትመስል ያውቃሉ። ኢየሩሳሌም ከተማ ውስጥ የገባ ሰው ነው አህያይቷን መፍታት የሚችለው። ሄሎ yes buddy ፍቷት። ከዚህ ፕሮግራም በኋላ አሳሪዎቻችሁን ታያችኋላችሁ። አይካታላምባኖይት ገመድ የዘረጉትን ታያችኋላችሁ። አይወስበት ጃማል ተፈታችሁ ስትንቀሳቀሱ ለምን ማለት ይጀምራሉ? አይወስበት ጀምሩ ለምን ማለት ይጀምራሉ? አሜን አሜን አሜን። የሆነ ነገር ማለት ስትጀምሩ ቢዝነስ ስትጀምሩ ለምን ማለት ይጀምራሉ? አሜን 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 አሜን። አይካታላምባኖይት ላፕራዲያና ኮሳንታራባ አይላፎናን ያንተደ ቁጭ በሉ። እስኪ በዚሁ አጋጣሚ አንድ ጥያቄ ልጠይቃችሁ። ዛሬ ለፋይናንስ ጸልይላችኋለሁ። ዛት ኢዝ ሶ የምጸልየው ደግሞ በኢየሱስ ስም ነው። አሜን። እና በዚህ ስም ጸልዬ 2 ደቂቃ ጸልይኩኝ ጨረስኩኝ። ዋይ ሌሎች ለምን ብለው ይጠይቃሉ? ለምን ብለው የሚጠይቁ ይመስሏችኋል? ለምን ለፋይናንስ ይጸልያል? ለምን ከጸሎት ውጭ ያደረኩት ነገር አለ? ለምን ሰው ጸልይ ብለው ለምን ይናደዳሉ? ለምን የሚሉ ሰዎች ከዚህ በኋላ ብቅ ማለት ይጀምራሉ። አይወስበት ምን እንደገረመኝ ልንገራችሁ። ደቀ መዛሙርቶቹ አህያዋ ጋር መጡ። ገመድ ሲነካኩ አልመጡ። አህያዋን ቀርበው እጅ ሲጭኑባት ኖ ዋን ብቅ አላለም። ቢኮዝ እንደ ሌሎች ሰዎች መስሏቸዋል። ሌሎችም ጭነው አህያይቷ ልትፈታ አልቻለችም። ሌሎችም የሆነ ነገር አድርገው አህያይቷ እነዚህም ደሴም ሰዎች ናቸው። እኛ ያሰርንበት መንገድ በጣም አህያለ ምናምን ብለው ነው ያሰቡት። መጡ። እስኪ ዝም ብለን ያያቸዋል። አዩአቸው፣ ፈቷት። ቢኮዝ የላካቸው ልጁ ነው። ልጁ ነው የላካቸው። አይወስበት ልጁ ነው የላካቸው። አሜን። ልክ ስትፈታ ሲያዩ ወዴት አሏቸው። ለምንድን ነው የምትወስዷት? ለምን? ቢኮዝ እየጠበቋቸው ነበር። ሊፈቷት አይችሉም። ሌሎችም ሞክረው ነበር። ሊፈቷት አይችሉም። እንደዚህም ታደርገው ነበር። ሊፈቷት አይችሉም። ክብር ለኢየሱስ ይሁን። አሜን አሜን። ክብር ለኢየሱስ ይሁን። አሜን። ለምን የሚሉ ሰዎች ብቅ ማለት ይጀምራሉ። አይወስበት ብቅ ማለት ይጀምራሉ። አሜን 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 አሜን። ልጅየው በነፃነት እንዲንቀሳቀስ ከተፈለገ መፈታት ያለባት እናትየዋ ነች። መፈታት ያለባት እናትየዋ ነች። እናት አባት በየትኛውም አይነት መንገድ ዘራችሁ ተቆጥሮ የታሰረ የትኛውም አይነት ገመድ
ከዚህ ሰዓት ጀምሮ ተበጥሷል። አሜን። I receive it. ቁጭ በሉ። I receive it. አሁን እንደ ልጅ የብዙ ህፃናት ትልቁ ችግር ምን እንደሆነ ልንገራችሁ። ልጅየው በአእምሮ የሚያስበው ምን እንደሆነ ልንገራችሁ። እናትየዋ ስለምትወደው ያ ላቭ እሱን ነፃ የማውጣት አቅም ያለው ይመስሏል። ያ ፍቅር እሱን ነፃ የማውጣት አቅም ያለው ይመስሏል። ያ ፍቅር እሱን ስለምትወደው ነፃ ማውጣት የምትችል ይመስሏል። ላብ ነፃ የማውጣት አቅም ያለው ይመስሏል። በቃ እናቴ ትወደኛለች ስታሰር ዝም ብላ አታይም። እናቴ ታፈቅረኛለች ስታሰር ዝም ብላ አታይም። አባቴ ይወደኛል ስታሰር ዝም ብሎ አያየኝም። አባቴ ያፈቅረኛል እንደዚህ አይነት ላይፍ ስገፋ አያየኝም። ለምን ሲባል ይወደኛል። እናንተን ለመፍታት ላቭ አይደለም የሚያስፈልገው። እናንተን ለመፍታት ካፓሲቲ ነው የሚያስፈልገው። አንዳንድ ሰዎች ላቭ አላቸው፣ ፓወርና አቅም ግን የላቸው። ኃይልና አቅም የላቸው። ምን ማለት መሰላችሁ? ይወዷችኋል፣ ነፃ ግን ያወጧችሁ። አንዳንድ ሰው ለምን ነው እዛ ቸርች 20 ዓመት የተቀመጥከው ብትል ወይኔ እኔና ፓስተር ያለን ፍቅር ይልሃል። 20 ዓመት አንተና ፓስተር ያለ ፍቅር ኦኬ፣ ነፃ ወጥቷል። ስፒሪቹዋል ነገር ላይ ያገኘ ጥብ ያለ ነገር አለ? ኔቨር። ለምን ነው እዛ የተቀመጥከው? ላቭ። ለምንድን ነው ልጅየው እናቷ አጠገብ የታሰረው? ላቭ። ክብር ለኢየሱስ ይሁን። እስኪ መጽሐፍ ቅዱስ ውስጥ አንድ ስፍራ ላሳያችሁ። ሁለተኛ ሳሙኤል ምዕራፍ 4 ቁጥር 4 እንከፍታለን። ከማንበባችሁ በፊት አንድ ነገር ልንገራችሁ። አንዳንዶች 15 ዓመት 20 ዓመት 30 ዓመት እስር ቤት በመቆየታቸው ምክንያት እናታቸውን አጥተዋል፣ አባታቸውን አጥተዋል፣ ልጆቻቸውን አጥተዋል፣ ትዳራቸውን አጥተዋል። በዚህ ፍሪደም ውስጥ ምን እየቀረኝ ነገር አለ ብሎ ያስባሉ። ፍሪደሙን ኢንጆይ ከማድረግ ከመደሰት ይልቅ ምን ያደርጉታል? ተመልሰው እስራታቸውን ይናፍቁታል። የእናንተ ላይፍ ግን እንደዚያ አሁን አሜን። ተመልሳችሁ ለደህንነት እስረኛ አትሆኑም። ለበሽታ እስረኛ አትሆኑም። አሜን። ለማጣት እስረኛ አትሆኑም። አሜን። ለየትኛውም አይነት ቀንበር ተመልሳችሁ አሜን እስረኛ አትሆኑም። አሜን። ቁጭ በሉ እና ስለምትወደው እናትየዋ ነፃ ታወጣዋለች ማለት አይደለም። መጽሐፍ ቅዱስ አንድ ስፍራ ላሳያችሁ። ሁለተኛ ሳሙኤል ምዕራፍ 4 ነው ያልኳችሁ። ቁጥር 4 ምን ይላል? ለሳኦል ልጅ ለዮናታን አንድ ሽባ የሆነ ልጅ ነበረው። የሳኦልንና የዮናታንን ወሬ ከኢዝራኤል በወጣ ጊዜ የ5 ዓመት ልጅ ነበረ። በደምብ ስሙ። አባቱና አያቱ ሞቱ ሲባል ልጅየው ሽባ አልነበረም፣ እግር ነበረው። እሺ የ5 ዓመት ልጅ ነበረ። የስንት ዓመት ልጅ? የ5 ዓመት ልጅ ነበር። ሞግዚቱ አዝላው ሸሸች። አሁን በደምብ አንዲት ሴት መጣች። የዮናታን ልጅ ነው። ይሄን ልጅማ ወደዋለሁ፣ ነርሱ ነው የሚለው የእንግሊዘኛው። የሱ ነርስ መጣች። ከልጅነቱ ጀምሮ ያሳደገችው የተንከባከበችው እናቱ አይደለችም። መጣችና ሞግዚቱ ምን አለችው? አዝላው ሸሸች። አዘለችው። ለምን ያዘለችው? ስለምትወደው። ብቻዋን ጥላ አልሸሸችም። ገና ይገርናችሁ። ስለምትወደው ከልጅነቱ ጀምሮ እሷ ስለነበረች ያሳደገችው አዘለችው። ኔክስ ምን ተፈጠረ? ፈጥናም ስትሸሽ ወድቆ ሽባ ሆነ። ለምን? ትወደዋለች፣ አዝለዋለች፣ ግን መሸከም አትችልም። ካፓሲቲ የላትም። መሸከም ስላልቻለች ሽባ ሆነ። አንዳንድ ወላጆቻችን ይወዱናል፣ ያፈቅሩናል። የኛን ላይፍ ለመቀየር ግን ካፓሲቲ የላቸው። መንፈሳዊ ካፓሲቲ የላቸው፣ ምድራዊ ካፓሲቲ የላቸው። ያፈቅሩናል። በቻሉት መጠን እናንተ እንዳትነኩ ለማድረግ ይሞክራሉ። ያቅፏቸዋል። በቻሉት መጠን እናንተን ይዘው ለመሸሽ ይሞክራሉ። ግን ከ10 እና ከ20 ደቂቃ በኋላ ላይፋችሁን ስታዩት እስራት ውስጥ ናቸው። ለምን? ስለሚወዷችሁ እናንተን ከልሏችኋል ማለት ለሁሉ ጊዜ ነፃ ናችሁ ማለት አይደለም። ሄሎ። እና በዛ ሽሽት ውስጥ ሜምፊቦስቴ ምን ሆነ? ሽባ ሆነ። ክብር ለኢየሱስ ይሁን። ሜምፊቦስቴ
ሽባ ሆነ። ትወደዋለች፣ እሱን ግን መሸከም አትችልም። ትወደዋለች፣ እሱን መሸከም አትችልም። የሚወዷችሁ ሰዎች አይደለም ብዙ ጊዜ እናንተን ደሊቨር የሚያደርጓችሁ። የተላኩ ሰዎች ብቻ ናቸው እናንተን ደሊቨር የሚያደርጓችሁ። የተላኩ ሰዎች እናንተን ደሊቨር ያደርጓችሁ። የሚወዷችሁ ሰዎች አይደለም ያልኩ። የተላኩ ኃይል ያላቸው ካፓሲቲ ያላቸው ሰዎች ደሊቨር ያደርጓቸዋል። አሜን። ሳምታይምስ ቸርቹስ አንዴ ክራይስት ኤምባሲ ቸርች አንድ ማቆ ፓስተር አለ እና አንድ ጊዜ አንድ ዶክተር አንድን ሰው በዊልቸር ይዞለት መጣ። ከፊቱ ይዞት መጣ። ያ ዶክተር በዊልቸር የያዘውን ሰውዬ ለ3 ዓመት ለ4 ዓመት ረድቶታል፣ ይወደዋል። ከዊልቸር ግን ሊያስነሳው አልቻለም። ሂዝ ላቭ ለበሽተኛው ያለው ላቭ ስቃዩ ይሰማዋል፣ በሽተኛውን ግን መፈወስ አልቻለም። እና አስቀመጡት፣ ዊልቸር ላይ አስቀመጡት። ዘን ፓስተሩ እየጸለየ ነበር፣ ብድግ አደረገው። ከዊልቸሩ በድጋፍ ብድግ አደረገው፣ ለቀቀው። ሰውየው ጧ ብሎ ሴራሚኩ ላይ ወደቀ። ዶክተሩ ጮኸ። ለምን ጮኸ ይመስላችኋል? ስለሚወደው ጮኸ አለ። እንዴት በሽተኛ እንደዚህ ታደርጋለህ ምናምን አለው። መለሱ፣ አስቀመጡት። ሁለተኛ ጊዜ አነሳው፣ ወደቀ። ዶክተሩ ይሄን ቤተክርስቲያን እከሳለሁ ምናምን ብሎ ማውራት ጀመረ። ከዛ ፓስተሩ እንደዚህ አለው፣ አንተ ሁሉንም ሞክረሃል አለው። ሰውየው ልትፈውሱ አልቻልክም። አሁን ደግሞ እኔ እንድሞክር ተውልኝ አለው። የሚወዷቸው ሰዎች አይደለም ነፃ የሚያወጧቸው፣ ካፓሲቲ ኃይል ያላቸው ሰዎች ናቸው ነፃ የሚያወጡ። ከዛም እንደተፈጠረ እንግዲህ ሶስተኛ ዶክተሩ አነሳው፣ ሲለቀው ሰውየው አልወደቀም። የሚወደው ዶክተር ነፃ ላወጣው፣ ኃይል ያለው አንድ እግዚአብሔር ሰው ግን ነፃ አውጥቶታል። አሜን። ኃይል ያለው አንድ እግዚአብሔር ሰው። ብዙ ጊዜ ትልቁ ችግራችን እንደው ታውቃላችሁ፣ ላቭ ላይ ነው ፎከስ የምናደርገው። ላቭ ላይ ፍቅር ላይ ነው ፎከስ የምናደርገው። አቴንሽን ላይ ነው ፎከስ የምናደርገው። አቴንሽን ላይ ጆሮ እንዲሰጠን አይን እንዲሰጠን ነው ፎከስ የምናደርገው። ዴሊቨራንሳችሁ ላይ ነፃ መውጣታችሁ ላይ አይደለም፣ ነፃነታችሁ ላይ አይደለም ፎከስ የምታደርጉት። ሰምታይምስ ለበሽተኞች መጸልይበት ታይም ላይ በጌታ በኢየሱስ ስም ነፃ ናችሁ ስል እጄን ይዛሉ። ፕሮፌት የስ ካንሰር 3 ዓመት ይገርማል፣ የዛሬ እንደዚህ ምናምን ዓመት እናቴም አባቴ ምን ይሰራልኛል እንዴ? እነዚህ ሰዎች ሂሊንግ አይደለም አቴንሽን ነው የፈለጉት። የሚወዷቸው ሰዎች አቴንሽን የሰጧቸው ሰዎች አልፈወሷቸውም። ኃይል ያለው ሰው ሲመጣ ከሱ አቴንሽን አትፈልጉ፣ ኃይል ብቻ ፈልጉ። አሜን። ከሱ አቴንሽን የሚያስፈልጋቸው ኃይል ነው። አሜን። ጌታ ኢየሱስ ትዝ ይላችኋል። 38 ዓመት ሽባ የነበረው ሰውዬ ጋር መጣ። ልድን ተወዳለህ፣ ልትፈወስ ትፈልጋለህ አለው። ሰውዬ 38 ዓመት ታሪክ። ጌታ ኢየሱስ ጊዜ የለኝም አሁን አልጋን ተሸክመ እሄዳለሁ። ሌሎቹ 38 ዓመት ሰምተው አቴንሽን ሰጥተው አላስነሱም። እኔ መጣሁት ካንተ ጋር ዲያሎግ ለመፍጠር አይደለም። yes አስቡት፣ ሁለቱ ደቀ መዝሙሮች አህያዋ ጋር እንደደረሱ መቼ ነው የታሰርሽው? ማን ያሰረሽ? ምን ያክል ኖ የመጡት ለመፍታት ነው። የመጡት ለመፍታት ነው። ለመፍታት ነው የመጡት። I receive. ወደዚህ ፕሮግራም የመጣሁት ለመፍታት ነው። I receive it. ፕራካቶንዶራ ቦሳካቴ I receive it. ጀለ ፕሬቲያና ኮሳ I ካታራባ katalambanoid. ቁጭ በል። ትናንትና ማታ እዚህ የነበረን የምሽት ፕሮግራም ላይ የሺ ያስመሰከረው አንድ ልጅ ሰውዬ አለ። ሜቢ መጥቷል ቤት ምናምን ብሎ የመሰከረው ያ ሰው ያያችሁት። እዚህ ቸርች ከመምጣቱ በፊት የቤት አከራዩ ግንቦት ላይ ትለቃለህ ብሎት በጣም ሩቅ ገጠር ቤተሰቦችን ይዟቸው ለመውጣት እያሰበ ነበር። እዛ ቤት ክራይ ፈለገ፣ የሚቀንስለትን ቤት ክራይ። እዚህ እየጸለይን ነበር። ጧት ከባለቤቱ ጋር ፈልጎ ጨርሶ ግራ ገብቶት ልጆቼ የከተማን ኑሮ ለምንድነው ወደ ገጠር ሊገቡ ነው ብሎ እያሰበ ነበር። ማታ እዚህ እየጸለይን ነበር። ማታ እዚህ እየጸለይን ምን ተፈጠረ ታውቃላችሁ? መሀል አዲስ አበባ ላይ የሚኖር አንድ ሰው ደወለለት። በዛው ጸሎት መሃል ቁጭ በሉ ስሙኝ። መጀመሪያ ኔክስ ምን እንዳለው ታውቃላችሁ? ኔክስ አሁን እኔ ወደ ውጭ ልወጣ ነው ያለ። እኔ ወደ ውጭ ሀገር እየወጣው ነው። ሰኞ መተህ ቤቱን ተረከበኛለሁ። አይላምባኖይት ቤቱ አዲስ አበባ የሰፈር ነው ያለው። አሁን ተደውሎልኝ አብነት ነው ያለው። አብነት ነው ቦታው። መተህ ተረከበኝ ነው የተባልከው። አዎ ሰኞ ነገ እንዳትቀር ቶንዶሮ ፖስታቴ I receive it. I katalambanoid. ብዙዎቻችሁ ላቭ ነው የምትፈልጉት።
ላብ ነው ብዙዎቻችሁ የምትፈልጉት። የሚያስፈልጋችሁ ዴሊቨራንስ ከሆነ የፈለጋችሁት አቴንሽን የሚሰጣችሁ ሰው ነው አይደለም የሚያስፈልጋችሁ። የሚያስፈልጋችሁ ኃይል ያለው ሰው። አሜን። ኃይል ያለው ሰው፣ ኃይል ያለ ሰው። አሜን። ምን ማለት እንደሆነ ልንገራችሁ። ቸሬና ምን ማለት እንደሆነ ልንገራችሁ። አስቡት፣ ቸሬ ከባድ የሆነ ፋይናንሻል ስትረስ ውስጥ ነው ያለው። ከዛ ቢሮ መጣ። በጌታ በኢየሱስ ስም ኃይል ያንተ ፋይናንስ ተንቀሳቅሷል፣ በቃ ቻው አልኩት። ከዛስ ቸሬ ደግሞ ሌላ የእግዚአብሔር ሰው ጋር ሄደ። ያ የእግዚአብሔር ሰው 20 ደቂቃ አወራው፣ ዘይት አፈሰሰበት። ይገርማል። አሁንማ እንደምትለው እኮ የአዲስ አበባ ላይ የቤት ኪራይ ተወዷል እኮ እንኳን ላንተ ለኛም ተወዶብናል አሁን እያለው ዘይት አፈሰሰበት። ቸሬ ከቢሮ ከወጣ በኋላ ሚራክል የእግዚአብሔር ሰው ነው የሚል ይመስልሃል? አይልም። አቴንሽን የሰጠው ሰው ዶክተር ስለሆነ እሱ ምንድነው ይላል? የእግዚአብሔር ሰው ነው። ቢኮዝ ቸሬ ሂሊንግ አይደለም የሚፈልገው፣ አቴንሽን ነው የሚፈልገው። ቸርች ውስጥ ብዙ ሰዎች አቴንሽን ነው የሚፈልጉት፣ ሂሊንግ አይፈልጉም። ከየትኛውም አይነት ፋይናንሻል ጭቆና ነፃ እንድትወጡ ጸልያለሁ። 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 አሜን። ነፃ እንድትወጡ ጸልያለሁ። በዚያው አጋጣሚ ልንገር፣ ኃይል ያላቸው ሰዎች ሶፍት አይደሉም። ለስላሳ አይነት ባህሪ የላቸውም። ቢኮዝ ሜዲካል ወይም የሜዲካል ሳይንስ አላጠኑ። ወሬያቸው አይገባህም፣ ንግግራቸው አይገባህም፣ የሚያደርጉት ድርጊት አይገባህም። ስሚዚ ሎርዝ የሚባል የእግዚአብሔር ሰው ታውቃላችሁ? የሱን የልጅ ልጅ ላገኛት ሊድስ የሚባል ከተማ እንግሊዝ ሄጄ ነበር። አገኘዋት፣ አወራን እና እያወራችን እንደዚህ አለች። የባለቤቱ ስም ፖሊ ትባላለች። እና አንድ ቀን ፖሊ እያየናት ደረጃውን ወርቃ ሞተች አለች። የነሱ እናት አያታቸው ማለት ነው። ሞተች አለ። ከዛ ስሚዚ ግሎርስ አያትና ነገ አሸር ስለሌለ ተነሽ አላት። አስቡት እንዴት ነው የወደቀችው? በምንድን ነው የወደቀችው? ማን ጥሏት ነው የወደቀችው? የለም ነገ። ከዛስ የነገቷ ፕሮግራም አለቃለች። ቤት ገባን። ጌታ ኢየሱስ እኔ ዛሬ ፈልጊያት ነበር፣ አገልግላለች፣ አንተ ከፈለካት ውሰዳታለሁ። የዛኑ ማታ ሞተች። ኃይል ያላቸው ሰዎች የሚያደርጉት ድርጊት ለዛ ነው ብዙ ሰዎች ኃይል ያላቸው ሰዎችን በደንብ ስሙ። በዚህ አጋጣሚ ሰባዊነትና መንፈሳዊነት አብረው አይሄዱ። ብሪንግቶን ሜጀር ዩ ኔል ኢት። ጌታ ኢየሱስ አንድ ቀን አንድን አይነ ስውር መፈወስ ፈለገ። ምራቁን ቱፍ ቱፍ አለ፣ አይኑ ላይ ያደረገ። አኮርዲንግ ቱ የኢሳይያስ መጽሐፍ ሰው ላይ ምራቅ መጥፋት ያንን ሰውዬን የመናቅ ድርጊት ነው ተብሎ ስለሚታሰብ ወይ ትገደላለህ ወይ ትታሰራለህ። የናዝሬቱ ኢየሱስ ሰውየውን ፈውሶታል። ያደረገው ድርጊት ግን ትክክል አይደለም። ትክክል አይደለም። አስቡት፣ በእኛ ዘመን ቢሆን ኖሮ እንደሚባል እንዴት ምራቅ የሰው አይን ላይ ይተፋል? ኃይል ያላቸው ሰዎች ላብራዲያና ኮሳንታ ረባሲያ አሜን 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 ሮኮሳ ሊብራዲያና ኮሳታ ካቴ አሜን 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 ሊብሮንዶ ሳሊክራ አዲያና ኮሳታ ካቴ I receive it I receive it I receive it። ለዛ የዚህ ጄኔሬሽን ትልቁ ችግሩ ኃይል ያላቸውን ሰዎች ሶፍት እንዲሆኑለት ይፈልጋል። እነሱን ለመረዳት ይሞክራል። ሶፍት ለስላሳ እንዲሆኑለት አቴንሽን እንዲሰጡት ነው ይፈልገው። ይኸውና ኃይል ያላቸው ሰዎች ለምን አቴንሽን እንደማይሰጧችሁ ታውቃላችሁ? የተነገራቸው አንድ ነገር ብቻ ነው፣ ፈታችሁ አምጡ ብቻ ነው። አውሯቸው አልተባለም። ከነሱ ጋር ዲያሎግ አድርጎ አልተባለም። ችግራቸውን ጠይቆ ፈታችሁ አምጡ፣ ፈታችሁ ወደ እኔ አምጡ ብቻ ነው የተባሉት። ላብራዲያና ኮሳንታ ክራሃዲያና ኮሳቴ I receive it I receive it I receive it በረምስሙ እና ሜምፎቦሴ የምትወደው ሰው ይዛው የሸሸች ከዛ ጦርነት አላስመለጠችው። ከዛ ከነበረው ችግር አላስመለጠችው። ከሆነ ጦርነት ይዛው የሸሸች ነው። ከሽባነት ግን ልታስመጣው አልቻለችም። ቢኮዝ መሸከም የሚችል ኃይል የላትም። እሱን ኬሪ ማድረግ የሚችል ኃይል የላትም። ክብር ለኢየሱስ ይሁን። አሜን። ከብዙ ዓመታት በኋላ አይ ቲንክ ሁለተኛ ሳሙኤል ምዕራፍ 9 ላይ ይመስለኛል ዳዊት አንድ ነገር ተናገረ። እስኪ ሁለተኛ ሳሙኤል ምዕራፍ 9 ቁጥር 1 ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ።
ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። በረምስም ቁጥር 2 ላይ ከማን ቤት ነው ያለው ዳዊት? ከሳኦል ቤት። ከዮናታን ቤት አላለም። ከሳኦል ቤት የቀረ ሰው አለ ወይ? ጥያቄው ምንድነች? ከሳኦል ቤት የቀረ ሰው አለ ወይ? ከዛ ሲባ ምን አለ? ወደ ዳዊትም ጠሩት። ንጉስም አንተ ሲባ ነህ አለው። እሺ። እርሱም እኔ ባሪያህ እኔ ነኝ አለው። ንጉስም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን? አሁን በደምስ ከማን ቤት? ከሳኦል ቤት አንድ ሰው አልቀረም። ከማን ቤት? ከሳኦል ቤት። እሺ አለው። ሲባም ንጉሱን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ሲባ ምን ብሎ ነው የመለሰው? እግሩ ሽባ የሆነ። ስንት ልጅ አለ? አንድ ልጅ። በደንብ ስሙኝ። እዚህ ውስጥ አንድ ነገር እንዲገባችሁ ፈልጋለሁ። በደንብ ማብራራላችኋለሁ። ሲባ ከዳዊት ቤት ቸርነት እንዳደርግለት አንድ ሰው አለ ወይ አለ። ማን? ዳዊት። ሲባ ማንን ይዞ የመጣ? ሜምፊቦስቴን። የተጠየቀው ማንን ልጅ ነው? ከሳኦል ቤት። አሁን እዚህ ስፍራ ውስጥ እንዲገባችሁ ፈልገው ነገር ትልቁ ነገር መሰላችሁ፣ የተላኩ ሰዎች ስፔሲፊክ ለሆነ ነገር ነው አንዳንድ ሰዎች የሚላኩት። ምን ማለት መሰላችሁ? ሜምፊቦስቴ አንዲት ሎዶባር የምትባል ከተማ ውስጥ በጣም የገጠር ከተማ ውስጥ በጣም ጥልቅ የሆነ ድህነት ውስጥ እየኖረ ያለው ቤተ መንግስት የነበረ ልጅ እና ዳዊት እንደዚህ አለ፣ ቸርነት ማረግለት፣ ፋይናንሻል ነገሩ እንዲባረክ ማረግለት፣ የነበረው ሀብት እንዲመለስ የማደርግለት አንድ ሰው ይኖራል አለ። ሜምፊቦስቴ ይዘውት መጡ። ሜምፊቦስቴን ይዘውት ሲመጡ ዳዊት ያደረገው ምን ታውቃላችሁ? ያደረገው ነገር አንድ ነው። የእርሻ መሬቶች እንዲመለሱ አደረገ። የአባቱ የእርሻ መሬቶች እንዲመለሱ፣ ንብረቶቹ በሙሉ እንዲመለሱ አደረገ። አሁን ሞኝ የሆኑ ክርስቲያኖች ምን እንደሚያደርጉ ልንገራችሁ። ሞኝ የሆኑ ክርስቲያኖች ዳዊት ነፃ ሊያወጣቸው መጥቶ ነፃ ሊያወጣቸው የመጣው ፋይናንሻል ነገራቸውን ነው። እነሱ ስለ እግራቸው ማውራት ይጀምራሉ። እግሬ እግዚአብሔር ሰው እዚህ ጋር የእግዚአብሔር ሰው እዚህ ጋር እጅ አልጫንክም። የእግዚአብሔር ሰው ሰምተምስ ምን እንደገጥመኛል። አንዳንድ ሰዎች እዚህ ያቆማቸውና ወይ መምጸልይበት ሰዓት ፋይናንሻል ነገራችሁ ከዚህ ሰዓት ጀምሮ እንዲቀየር አትችል። ፕሮፌት ራስ ምታት አለብኝ፣ ራስ ምታት እሱ ረሳ። ያ ማለት የቅድሙን የፋይናንስ ፕሬየር እና የተለቀቀውን ኃይል አልተቀበሉም። ለምን ያልተቀበሉት? ራስ ምታት ላይ ነው ማይንዳቸው። ሜምፊቦስቴ ጀግና ሰው ነው። ጀግንነቱ መሰላችሁ? እግሬን አሳከመኝ አላለው። ፋይናንስ ተለቆላል፣ ለእግሬ ችግር የለው፣ መጀመሪያ እሱ ይለቀቅ። I receive it. ሄሎ Yes, Daddy. በቃ ዳዊት አንተ ይሄን ከሆነ የምታስለቀቀው ይሄኛውን ደግሞ የሚያስለቀቅ ሌላ ሰው ይመጣል። Amen. ፋይናንሻል ነገራቸው እንዲቀየር ጸልያለሁ። I receive it. እንዲቀየር ጸልያለሁ። Amen. ቁጭ በል። ምድር ላይ ስፔሻሊ ቸርች የምትመላለሱ ቸርች የምትሄዱ ክርስቲያኖች ከሆናችሁ ከሲባ አይነት ክፉ አገልጋዮች መጠንቀቅ አለባችሁ። ከሲባ አይነት ክፉ ሰዎች። ሲባ የሳኦል ልጆች አምጣ ተባለ። ሜምፊቦስቴን ይዞት መጣ። ሲባ እሱ ያገኘውን ነፃነት የሳኦል ልጆች እንዲያገኙት አልፈልግም። ብቻውን ማጣጣም ነው ይፈልገው። አንዳንድ ሰዎች መድረክ ላይ ወጡና 20 እና 30 ውጭ ሀገር ዙሯል። አገልጋዮች ናቸው እኮ 20 እና 30 ውጭ ሀገር ዙሯል። አዲስ አበባ ውስጥ 2 እና 3 ቤት አላቸው። መድረክ ላይ ይወጣሉ። አሁን ደግሞ የተነሱ ነቢያቶች አሉ ስለ ፋይናንስ ምናምን የሚጸልዩ ምናምን ይሏቸዋል። እነሱ እያጣጣሙት ያለውን ነገር ኮንግሪጌሽኑ እንዲያጣጥመው እንኳን የእግዚአብሔር ቃል አይሰብኩም። የሲባ አይነት ሰዎች ሲባ እሱ ቤተ መንግስት ገብቶ የሳኦል ልጆችን አምጣ ሲባል ሜምፊቦስቴን ይዞ መጣ። ሜምፊቦስቴን ይዞ ሲመጣ ያልገባችሁን ነገር ልንገራችሁ። ሳኦል ሜምፊቦስቴ የዮናታን ልጅ ነው። ሳኦል ብዙ ልጆች ነበሩት፣ ሲባ ያላመጣቸው። ከእግዚአብሔር ቃል አንድ ስፍራ ላሳያችሁ። ሁለተኛ ሳሙኤል ምዕራፍ 21 ይዛችሁ ቁጥር 1 በዳዊት ዘመን 3 ዓመት ያህል ቀጥሎ ረሃብ ሆነ። በደምብ ስሙ። በዳዊት ዘመን ረሃብ ሆነ። አሁን ሲባ ያደረገውን ነገር ነው ማሳይ። አንዳንድ ክፉ አገልጋይና መንፈሳዊ የሚመስሉ ሰዎች እነሱ ያገኙትን ነፃነት ሌላ ሰው እንዲያጣጥመው አይፈልጉም። ለሲባ የተጠየቀው ጥያቄ አንድ ነው። የሳኦል ልጆች አሉ ወይ? አምጣቸው። ምን ላድርግላቸው? ቸርነት መንግስት ነው ዳዊት። ምረት ላድርግላቸው፣ ኖዋን እንዳይነካቸው ምረት ላድርግላቸው፣ ፋይናንሻል ነገራቸው እንዲለቀቅ።
ሲባ ማንን ይዞ መጣ? ሜምፊቦስቴን። ከጥቂት ምዕራፎች በኋላ አንድ ነገር ተፈጠረ። በዳዊት ዘመን ለስንት ዓመት? ለ3 ዓመት ረሃብ ሆነ። እዛ ረሃብ ሲፈጠር ዳዊት እግዚአብሔርን ጠየቀው። ቁጥር 2 እንደዛ ነው የሚላል። ዳዊት እግዚአብሔርን ሲጠይቀው እግዚአብሔር እንደዚህ አለ፣ ይህ ረሃብ የተፈጠረው በሳኦል ምክንያት ነው። ሳኦል ለገባዖናውያን የገባውን ቃል ምን አላለም? አልፈጸመም። ገባዖናውያንን ገደላቸው። በዛ ምክንያት ነው፣ በሳኦል ምክንያት ነው ይሄ ረሃብ የተፈጠረው። ሳምታይምስ አሁን እየተራባችሁ ከሆነ ያ ረሃብ የእናንተ አይደለም። ሰሟን የሆነ ነገር አድርጎ ነው አሁን እየተራባችሁ ያላችሁት። እዚህ ስፍራ ላይ ሳኦል በህይወት የለም። የሆነ ስፍራ ላይ የሆነ ነገር አድርጎ ህዝቡን እያስራበው ነው። ከዛ ቁጥር 4 ጋር ነው። ቁጥር 4 የገባዖን ሰዎችም ዳዊት ከዛ እግዚአብሔር ዳዊት እንደዚህ ያለው፣ ሂድና የገባዖን ሰዎች ምን እንደሚፈልጉ ጠይቃቸዋለሁ። እሺ የገባዖን ሰዎችም በእኛና በሳኦል ወይም በእኛና በቤቱ መካከል ያለው የብርና የወርቅ ነገር አይደለም። በብርና በወርቅ ጉዳይ አይደለም የተጣላ ነው ከሳኦል ጋር። እሺ ከእስራኤል ወገንም እኛ የምንገድለው የለም እሺ አሉት። እርሱም የምትናገሩትን አደርግላችኋለሁ አላቸው። ቁጥር 6 ዳዊት ምን አላቸው? የምትፈልጉትን አደርግላችኋለሁ። እሺ ካሰበውም ሰው ልጆች 7 ሰዎችን አሳልፈው ሰጣን። በደንብ ስሙ። ከሳኦልም ልጆች 7 ልጆችን ሰጣቸው። ማን የሰጣቸው? ዳዊት። ቁጥር 9 እና 10 ጋር ነው። ለገባዖን ሰዎች እጅ አሳልፎ ሰጣቸው። ቁጥር 9 እና 10 እሺ። በእግዚአብሔርም ፊት በተራራው ላይ ሰቀሏቸው። አንድ ነገር ልንገራችሁ። እነዚህ ልጆች ከመሰቀላቸው በፊት እግዚአብሔር አንድ ዕድል ሰጥቷቸው ነበር። ሲባ የሚባል ሰው አላመጣቸው። ሲባ የሚባል ሰው ነፃ ስላላወጣቸው እነዚህ ሰዎች በሲባ ምክንያት ሞቱ። እንደ ሲባ አይነት ሰዎች ከመንገዳችሁ እንዲወገዱ ጸልያለሁ። አሜን። ከመንገዳችሁ እንዲነቀሉ አዛለሁ። ከመንገዳችሁ አንዳንድ እንደ ሲባ አይነት ሰዎች አሉ። እንደ ሲባ አይነት ሰዎች እግዚአብሔር ዕድል ይሰጣቸዋል የሆነን ሰው ነፃ እንዲያወጡ። እግዚአብሔር ዕድል ይሰጣቸዋል የሆነን ሰው እንዲፈውሱ። እግዚአብሔር ዕድል ይሰጣቸዋል የሆነን ሰው ታሪክ እንዲቀይሩ። ዳዊት እኮ ምዕራፍ 9 ላይ ነው ምን ያለው? ከሳኦል ቤት የሳኦል የቀረ ልጅ አለ ወይ? ሲባ ሲጠየቅስ የለም። ሳኦል የወለደው ልጅ የለም። የሳኦል የልጅ ልጅ ግን ሜምፊቦስቴ አለ። ማን የወለደው? ዮናታን የወለደው። ሲባ ይዟቸው አልመጣም። የማን ልጆች? የሳኦል ልጅ። ሲባ የዳዊት ቤተ መንግስት ገብቷል። የሳኦል ልጆች ሎዶባር ነው ያሉት። እሱ ቤተ መንግስት ሲገባ ኑ እግዚአብሔር ዘመን አመጣለን እንግባ አላላቸው። ሲባ ትልቁ ችግሩ እሱ ያጣጣመውን ነፃነት፣ እሱ የቀመሰውን ነፃነት ሌሎች ሼር እንዲያረጉት የማይፈልግ ሰው ነው። ሌሎች ሼር እንዲያረጉት አይፈልግም። ሌሎች ሼር እንዲያረጉት አይፈልግም። ሌሎች ሼር እንዲያረጉት፣ ሌሎች እንዲያጣጥሙት አይፈልግም። እና የሰውዬ የሳኦልን ስንት ልጆች? 7 ልጆች በሱ ምክንያት ምን አስባላቸው? አስገድላቸው። መጽሐፍ ቅዱስ ምን እንደሚታወቃላችሁ? ዳዊትም ይላል ከሜምፊቦስቴና ከጥቂት ሰዎች በስተቀር ሰጣቸው ይላል። አስቡት፣ የዛን ቀን ከሳኦል ቤት የቀረ ሰው አለ ሲባል ይሄን ሁሉ ሰው ይዟቸው መጥተው ቢሆንስ? እነዚህ ሰዎች ምን ይሉ ነበር? አይገደሉም ነበር። አንዳንድ ጊዜ ምን ይፈጠራል መሰላችሁ? ለሆኑ ሰዎች ነፃ እንዲያወጧችሁ እግዚአብሔር ለነዛ ሰዎች እድል ይሰጣቸውና እነዛ ሰዎች እግዚአብሔር እናንተን ነፃ እንዲያወጡ የሰጣቸውን እድል ሳይጠቀሙበት ቀርተው እናንተን ነፃ ሲያወጧችሁ የበለጠ መከራው ስትገቡ ቁጭ ብለው ያያቸዋል። አስቡት፣ ሲባ ቆሞ የሳኦል ልጆች በሙሉ በረድፍ ተደርድረው በጠራራ ፀሐይ ሲሰቀሉ ቁጭ ብሎ ያያል። የሲባ አይነት አገልጋዮች፣ የሲባ አይነት ሰዎች እና 21 ላይ ቁጥር 1 ላይ ስታነቡት በዳዊት ዘመን ምን ተፈጠረ? ረሃብ ተፈጠረ። የረሃቡ ምክንያት ማን ነው?
ሳኦል ነው። የረሃቡ ምክንያት ማን ነው? ሳኦል ነው። ሳኦል በሕይወት አለ? ማን እየተራበ ነው? በእናንተ ዘመንና በእናንተ ጊዜ ውስጥ ረሃብ ተፈጥሯል ማለት ያ ረሃብ የእናንተ ነው ማለት አይደለም። በእናንተ ዘመንና ጊዜ ውስጥ ድህነት መጥቷል ማለት ያ ድህነት የእናንተ ማለት ነው አይደለም። በእናንተ ጤንነት ላይ በሽታ መጥቷል ማለት ያ በሽታ የእናንተ ነው ማለት አይደለም። የሆኑ ሳኦሎች አሉ። አሁን በኃይል እናውጃለን። አሜን። የምናውጀው ነገር ይሄ ረሃብ የኔ አይደለም። yes ለዛ ረሃብ ትነግራታለህ። አንተ ረሃብ የኔ አይደለም። አንተ በሽታ የኔ አይደለም። አንተ ማጣት የኔ አይደለም። ንገሩት፣ የኔ አይደለም በሉት። የኔ አይደለም። የሳኦልን ረሃብ እኔ አልራብም። የሆኑ ሰዎችን በሽታ እኔ አልታመም። የሆኑ ሰዎችን ድህነት እኔ አልወስድም። አንተ ድህነት በረምስሙን አንዳንዶቻችሁ አሁን እዚህ አንዳንዶቻችሁ ቤት ስትሄዱ ቮሚት ማድረግ ጀምራላችሁ። I receive it. የእናንተ ስላልሆኑ ይወጣሉ። I receive it. I rebuke. የእናንተ ስላልሆኑ Oh yes daddy. ረሃቡ የእናንተ ስላልሆነ Oh yes papa. ድህነቱ የእናንተ ስላልሆነ Oh yes major. ማጣቱ የእናንተ ስላልሆነ Oh yes daddy. የእናንተ ስላልሆነ Oh yes prophet. አሁን እናንተን ለቀው መሄድ ጀምራል። I receive it. I receive it. I receive it. ሁለተኛ ሳሙኤል ምዕራፍ 1 ቁጥር 1 ብቻ በዳዊት ዘመን 3 ዓመት ያህል ቀጥሎ ረሃብ ሆነ። በቃ በዳዊት ዘመን ምን ሆነ? 3 ዓመት ረሃብ። ዳዊት ግራ ገባው። ይሄ ረሃብ እኔ የሰራሁት ነገር የለም፣ በማን ነው የመጣው ብሎ ጠየቀ። ለምንድን ነው የመጣው? ከዛ በማን መሆኑን አወቀ። በሳኦል። ከዛ ቁጥር 10 ላይ እስኪ አንብቡት። ቁጥር 9 እና 10 ለገባዖን ሰዎችም እጅ አሳልፎ ሰጣቸው። የማንን ልጆች? የሳኦልን ልጆች። ምን ማለት ነው ታውቃላችሁ? ድህነቱ የኔ ስላልሆነ የሳኦል ልጆች ውሰዱ ብሎ ሰጣቸው። oh yes አሁን የምንመልስላቸው ሰዎች አሉ። yes የምንመልስላቸው ሰዎች አሉ። የምንመልስላቸው ሰዎች አሉ። I receive it. በረምስሙ Oh yes daddy. ጊያዝ የሚባል ሰው ታውቃላችሁ? Yes papa. ጊያዝ እና ጊያዝ አንድ ቀን ከሶሪያው ንጉስ ንዕማን ገንዘብ ተቀብሎ መጣ። ከዛ ነብዩ ጋር ደረሰ። ነብዩም እንዳልተቃለ ንዕማን ለምጽ ነበረው። አሁን ምን ሆኗል? ነፃ ወጥቷል። የንዕማን ለምጽ ሌላ ሰው ይጠብቅ ነበር እና እንደዚህ ያለ ንዕማን ላይ የነበረው ለምጽ ወደ አንተ ይሄዳለው። ሰውየው ንዕማን ጥሎት የሄደው ለምጽ ማን ጋር መጣ? ጊያዝ ጋር። ጊያዝ ጋር ልክ ጊያዝን ስታዩት ንዕማን ነው ጊያዝ ነው የምትሉት እናንተ። አሁን እናንተ ላይፍ ላይ ተፈጠረው ረሃብ Oh yes major. የሆኑ ሰዎች መራብ የነበራቸው I receive it. I receive it. ላይፍ ላይ ተፈጠረ ያለው ድህነት Catalabano it major. አሁን መናገር ጀምሩ። ሂድ በር La russa varia manekeide. Lirakwada baida kwasheketeve. Zabrada kaila bregete. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።